በተለይ ቅዱስ ጊዮርጊስ ታቦቱን እመቤታችን ታቦት ይዘው እንደዘመቱ ይነገራል። እግዝእትነ ማርያምን አልምርህም ብለው በኢትዮጵያ እንደማይደራደሩ ተናግረዋል። በተለይ በጣም አስገራሚ ተአምሮች ተደርገዋል እና መንፈሳዊ ኃይልም ተላብሰዋል ማለት ነው። ዝም ብሎ ስጋዊ ኃይል ብቻ አይደለም። ጳጳሱ አቡነ ማቴዎስም ሊቃውንቱን አያድባራት ታላላቅ አለቆችን ከድንባሮ ማርያም ካህናት ጋራ ጦርነቱ መሃል ውስጥ ቆመው እያንዳንዱን እግዚአብሔር ይፍታህ እያሉ ይናዘዙት ነበር። ቁስለኛውን ሲያነሱ የኢጣሊያን ቁስለኞችን እንኳን እያነሱ ውሃ ይሰጡ ነበር ይላል። በጣም ደግ ነበሩ ይላል። ለምርኮኞቹ ቁስላቸውን ያጥቡ ነበር። አፄ ምኒልክ ሰይፍ ላይ የሚልክ ተስፋው እግዚአብሔር ነው የሚል ነው የተጻፈበትና አየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምጡ እንደ መብረቅ ሲጮ በሙሉ ኢትዮጵያ ተሰማ ነው የሚሉት። እንግዲህ የንጉስ ሰራዊት በየማዕረጋቸው እንዲህ ዝም ብሎ የተዘበራረቀ አካሄድ አይደለም። ሁሉም ስርዓቱን ጠብቆ አሰላለፉን ጠብቆ ፕሮቶኮሉን ጠብቆ አለባበሱን ጠብቆ ካህናትም በየማዕረጋቸው እንዲህ በተበታተነ መልኩ አይደለም ስርዓታቸውን ጠብቀው ይጠብቃሉ። አሁን እጅግ የሚገርም ሴሪሞኒ ነው ምነግራችሁ። ወይ ጸነሃሁ ህየ አዋልደ ጽዮን ይዞን ፈትለሃር ከመይልፍ። አሁን ደናግል ሴቶች ቀይ ሐር ይዘው እንዳያልፍ ይቆማሉ። ንጉሱ አያልፍም፣ በቃ ሴቶች ይቆማሉ ማለት ነው። ይሄ ትልቁ ሴሪሞኒ ነው። እንግዲህ ንጉስ ሲሾም ልክ አንዷ ሴት ብዛ አንዷ ሴት እዚህ አድርገው ይሄ የሐር ቀይ ሐሮችን እንዲዘርግተው ንጉስ አታልፍም ይሉታል። እንግሱ እንግዲህ በፈረሱ ነው የሚመጣው። አሁን ሲመጣ እነዚህ ደናግል ሴቶች ቀይ ሐር ይዘው እንዳያልፍ ነው ያደረጉት። ያን ጊዜ አንዷ ትመጣለች። ንጉሱ በታላቅ ግርማ ነው የመጣው። እንዳያልፍ እንዳይገባ አንድ የፈትል ይጋረድለታል። ከዛ ትመጣለች አንዲት ሴት። እንግዲህ ሴቶች ይሄን መርሃ ግብር የምታዩ ሴቶች ተመልከቱ። ሴቶች በጥንት ጊዜ በንጉስ አሿሿም ላይ የነበራቸውን ድርሻ ልብ አድርጋችሁ አስተውሉት እስቲ። እንደው የድሮ ዘመን የሴቶች ጭቆና ይህ ይባላል፣ በፍጹም ውሸት ነው፣ በፍጹም ውሸት ነው። እንዲህ ያለ ሴሪሞኒ የሚያደርጉ ሴቶች ናቸው። ከዛ ወትስያሎ አሐቲ ምን ይሆን እንዘትብል ቅድመ ማኑ አንተ። አሁን ቀድማ አንዲት ሴት ትመጣና አንተ ማን ነህ ትለዋለች ንጉሱን። በደንብ አድርጋችሁ አስተውሉ። ማኑ አንተ ማን ነህ ትለዋለች። ወይም ለንጉስ እኔ ንጉስ ነኝ ይላታል። ምን ብላ ትመልስለታለች? ወትብ ኢኮንከ አንተ ንጉስ አይደለህም ትለዋለች። ተመልከቱ፣ ንጉስ ነኝ ብሎ አይገባም። አንተ ማን ነህ ስትለው ሴትዮዋ እኔ ንጉስ ነኝ ሲል አንተ ንጉስ አይደለህም ትለዋለች። ወዳግመት ብሎ ንጉሰ መኑ አንተ፣ ሁለተኛ ደግሞ የማን ንጉስ ነህ ትለዋለች። ወይ ቤላ ይላል፣ ወይ ብላ ወይም ንጉሳነ እኔ ንጉሳችሁ ነኝ ይላታል። ንጉሳችሁ ነኝ ይላታል። አሁን እንግዲህ ዳያሎግ አለ ማለት ነው። በሁለቱ መካከል የሚደረግ ንግግር አለ እንጂ ዝም ብሎ ንጉስ ነኝ አይልም። እዚህ ሁሉ ሴሪሞኒ በኋላ እንግዲህ ፈትላር ሴቶቹ ይዘዋል። አንዷ ሴት መታ ትጠይቀዋለች። እንደገና ወትቤሎ ኢኮንከ ንጉስማ አይደለህም ትለዋለች ይላል የግዕዙ ዶክመንት። ወበሳልስት ብሎ ንጉሰ መኑ አንተ፣ ልክ ሶስተኛው ላይ አንተ የማን ንጉስ ነህ ትለዋለች። ያን ጊዜ ይላል ሶስተኛ ምስክር በሶስት ይጸናል። ለዚህ ነው ሁሉ ጊዜ ምስክር በሶስት ይጸናል የሚባለው። ወውተ ጊዜ ይነስ ሰይፈ በእዲሁ ወይ መትር ፈትልሃር ወይም ንጉሰ ጽዮን አነ ይላል። ያን ጊዜ ሰይፉን በፈረሱ ላይ ሆኖ ይመጣና በእጁ በሰይፉን ብድግ አድርጎ መዞ ፈትሉን ቆርጦ የጽዮን ንጉስ ነኝ ይላል። ያን ጊዜ ወትብሎ አማን በአማን ንጉሰ ጽዮን፣ በእውነት አንተ የጽዮን ንጉስ ነህ ይሉታል። ወኩሎም ሕዝብ ይደሉ ከማ ሁሉ በእልልታ የጽዮን ንጉስ ነህ ይላሉ። ከዚህ በኋላ ንጉሰ ነገሥት ዘኢትዮጵያ ይሆናል ማለት ነው። የኢትዮጵያ ንጉሰ ነገሥት ይባላል እና ወይ ከውን ዋ ይላል። ያን ጊዜ ጩኸት ይሆናል፣ የደስታ ጩኸት። በቃ እምቢልታው መለከቱ እምቢልታው ይጮሃል፣ ነጋሪቱ ይጎሰማል፣ የሰራዊቱ ውካታ፣ የወይዛዝርቱ እልልታ፣ የወንዱ ሆታ ይስገመገማል። በቃ ያን ጊዜ ምን ይላል? ወይ ከውንዋ ወይ ዘር ወርቅ በህየ ይላል። ያን ጊዜ ወርቅ ይዞ ይበትናል ይላል። ወይነስ ወዘውቶም ቤት አግባዝ፣ በተለይ በዕቃ ቤት ያሉ ህግ ያጠኑ ሰዎች
ወርቁን ይወስዱታል። እንግዲህ ይሄ ለምሳሌነት ያደርገዋል። ወምድረ ቦአ ዴዴ ሰላም ለእላ ይላል። ከፍ ወዳለው ደግሞ ደጀ ሰላም ይገባና ይዘሩ ወርቅ በህየ ወይ ከውን ለቤተ ክርስቲያን አማህለ ጽዮን ያን ጊዜ ደግሞ ለጽዮን እጅ መንሻ ይሆናል ማለት ነው። ወርቅ ይበትናል ደግሞ ቤተ ክርስቲያን ገብቶ እንግዲህ ይሄ እንግዲህ በጥንት ዘመን አፄ ገብረ መስቀል በዚህ መልኩ ነው የነገሱ ሌሎችም ነገስታቱና እጅግ የሚገርም ስርዓተ መንግስት ነውና እንግዲህ ይሄን አድዋን በዓል ስናከብር ክቡራን ተመልካቾቻችን ሐሳብ አስተያየታችሁን ያያዩት ነው። ከዚህ በኋላ እንግዲህ የንጉስ ስርዓተ መንግስት አለው። ሽቱ የሚቀባው ሽቱ አለ፣ የሚቀባው ቅባዓተ መንግስት አለ። በተለይ ታሪከ ነገስቱ ላይ በተለይ መምህር ደሴ አንስቶታል። ቀለብ አፏተ መንግስት 7 ናቸው የመንግስት ሽቶዎች ማለት ነው። 10 አድርጓቸዋል 7 ይላሉ። እንግዲህ አንደኛው ቀንሞስ የጠንበለል አበባ ቀናንሞስ የሚባላል የቀጋ አበባ ምድሪያ ይላታል። ጽጌረዳ የወይራ አበባ እንጎታት ማለት የትርንጓ አበባ ናርዶስ የዶጋ አበባ የደንጋ አበባ ከዛ በኋላ የእንኮይ አበባ በተለይ ኮል ይባላል። ማዕዛፏ ከመኮል የእንኮይ አበባ የሎሚ አበባ ማይልብ እነዚህ 10 ዕፅዋት ይመረጡና በሎሚ ውሃ ይለወሱና ቅባ ቅዱስ ተጨምሮ በብርሌ ያኖረዋል። አፏተ ንጉስ የንጉስ ሽቶዎች ይባላሉ። ይሄ በጣም እጅግ እንደው ከሚገርመኝ ውስጥ ነው። እንግዲህ 10 እና 7 አባቶቻችን ጽፈዋልና ያንን ይቀበዋል። በተለይ ግን የጥንቷ ኢትዮጵያ ትንሳኤ ታሪክ የሚል መሪራስ የጻፉት ላይ ግን 24 ነው ያነበብኩት። እንግዲህ እዛ ላይ 24 ነው የሚሉት። እዛ ላይ ከ24 ዕፅዋት የተቀመመ ቅባ ነገስት ወይም ቅባ መንግስት ነው የሚቀባው ነው የሚሉት እዛ ላይ። እኔ ያነበብኩት ብራናው ላይ ግን 10 አለ። እሳቸው እንግዲህ ያገኙበት የጥንታዊ ዶክመንት ይሆናል ብዬ አስባለሁ። 7ቱ ቀለማት ወይም ነድ ቀለም፣ 2ኛ ከርቤ፣ 3ኛ ኮረሪማ፣ 4ኛ ኤሲቴ ጥቁር ራያን ይሉታል፣ 5ኛ ናትሪ ነጭ ራያን፣ 6ኛ የሎሚ እሸት የምትባል ቅጠል፣ 7ኛ ሰንደል፣ 8ኛ ቅርንፉድ፣ ቀጥሎ 9ኛ ጃውሌ ድንጋይ ዕጣን፣ 10ኛ ሰንቡል፣ 11ኛ የባህር ዕጣን፣ 12ኛ ዕፀ መዓዛ፣ 13ኛ የወይራ አበባ ፍሬ ይላሉ፣ 14ኛ የትርንጓ አበባ፣ 15ኛ የዶጋ አበባ፣ 16ኛ የእንኮይ አበባ፣ 17ኛ የጠንበለል አበባ፣ 18ኛ የቀጋ አበባ፣ 19ኛ የጽጌረዳ አበባ፣ 20ኛ የእምቦይ አበባ ፍሬ፣ 21ኛ የዋንዛ አበባ፣ 22ኛ የጻብርሂት ቅርፍትና አበባ፣ 23ኛ ጤና አዳም ቅጠሉና አበባው፣ 24 ያዘው ሐረግ አበባው። እነዚህ ሁሉ ይጠራቀሙና በንጹህ ስፍራ ተዘጋጅተው 40 ቀን ይደፈደፉና በ40 ቀናቸው መጀመሪያ ቅባቸው ቀጥሎ የእንፋሎቱ ላቦት እንዲጠራቀም ይደረጋል። ከዚያ በሱባኤ ጸሎት ይጸለይበታል። ከዳዊት መዝሙር 24ኛው ዳዊት መዝሙር ይጸለያልና ቅባ መንግስት ከዚያ ያዘጋጁ ነበረ ይላል። በርግጥ ኢትዮጵያ በሽቱ አትታማም። እንግዲህ ኢትዮጵያዊቷ ንግስት ሽቱ ለሰሎሞን ይዛለት እንዴት እንደሄደች ቅዱሱ መጽሐፍ መስክሯልና ስርዓተ መንግስት እንዲህ በጣም ከለርፉልና የደመቀ እንደነበረ ከነዚህ መጻሕፍት በእውነት አነብ ነበረ። እንግዲህ ንጉሰ ነገስት ይባላል። ንጉሰ ነገስት ዘኢትዮጵያ እንግዲህ ከንጉሶች በላይ ንጉሶች በስሩ ሊኖሩ ይችላሉ። ንጉሰ ነገስት ከተባለ ያኔ የስርዓት ቅባ መንግስቱን ተቀብቶ ዘውድ ሲቀዳይ ንጉሰ ነገስት ዘኢትዮጵያ ይባላል። ሴት ከሆነች ግን የነገሰችው እቴጌና ንግስት ይለያያል። ንግስተ ነገስታት ትባላለች። በራሷ ስልጣን ያላት ናት። ከእቴጌ የምትለይ ናት። ንግስት ዘውዲቱን ንግስተ ንግስታት ዘውዲቱ እንላለን። እቴጌ ጣይቱን ግን እቴጌ ጣይቱ ነው የምንለው። እቴጌ ሌላ ነው። ንግስተ ንግስታት በራሷ የመወሰን ልክ ንጉሰ ነገስት እንደሆነ ንግስተ ንግስታት ወይም ንግስተ ነገስታት ነጋሲያት ወይም ነገስታት በስሮቿ ያሉ እሷ የምትመራቸው ሙሉ ስልጣን ሲኖራት ንግስተ ነገስታት ትባላለች። እቴጌ ግን በጥንቱ እትዬ ይሉታል። እንግዲህ እቴዬ ምን ማለት ነው? በንጉስ የዘውዱ በዓል በቃ ዘውድ በሚቀዳጅበት ቅባ መንግስት በሚቀባበት ጊዜ ያን ጊዜ የህግ ሚስት ሆና የተሰየመችው የታወቀችው እቴጌ ትባላለች። እቴጌ ነው የምትባለው እና ግን ከንጉሱ 3 ቀን በኋላ ነበረ ጥንት የምትቀዳጀው። በጥንት ጊዜ እስከ አጼ ዳግማዊ ምኒልክ ንጉሰ ነገስት ዘኢትዮጵያ ድረስ
እቴጌይቱ በሶስተኛው ቀኗ ነው እቴጌ የሚባለውን ክብር የምታገኘው። እንግዲህ ከንግስተ ነገስታቷ የምትለየው በራሷ ነፃነት የመፍረድ የመወሰን ነገር የላትም። በስርዓተ መንግስትም ከንጉሱ ቀኝ ነው የምትቀመጠው። ወትቀውም ንግስት በየማነ ከንግስቲቱ በቀኝ ትቆማለች ይላል። በተለይ ቤርሳቤ ስትመጣ ንጉሱ ወንበር በስተቀኙ አምጥቶ እንዳስቀመጣት ያም ስለሚታሰብ ግን ከንጉሰ ነገስቱ ትንሽ ዛቅ ያለ ወንበር ላይ እንድትቀመጥ ይደረጋል። ስለ እቴጌ አንድ ነገር ልንገራችሁና የሷ ደግሞ ወግ አላት። ስትነክስ እንዴት ነው? ዋም ያነግስወሙ ለእቴጌ በዕለተ እሑድ ይላል። ልክ እቴጌይቱ የምትነክሰው እሑድ ተመርጦ ነው። እሑድ ሰንበት ይመረጣል። ያሰረግወሙ ቅድመ ያስጌጧቸዋል። እቴጌይቱን በጣም በወርቁ በምኑ በሽቱ የምትቀባው ሽቱ አለ። ራሷን የቻለ አለባበስ ስርዓት አላት። ይሄን ደግሞ የሚያዘጋጁ ፕሮቶኮሎች አሉ። ከዛ በኋላ ወያነብርወሙ በንዑስ ዙፋን በየማነ ንጉስ አሁን በኋላ ነግራቸዋለሁ። ከዛ በኋላ አነስ ባለሽ ዙፋን ንጉሱ ይመጣሉ። ንጉሰ ነገስቱ ሚስታቸው እቴጌይቱ ትመጣለች፣ በቀኝ ትሆናለች። ከፍ ባለ ወባብይ ዙፋን ይነብር ንጉሰ ነገስቱ ከፍ ያለ ዙፋን ላይ ይቀመጣሉ። ወይ ባርክወሙ ጽራግ ማሰሬ ወይ ወሊቀ ደብተራ ወቄስ አጼ ወሊቀ ማይምራን። ከዚህ በኋላ ጽራግ ማሰሬ ጥንት በጣም ከፍተኛ ፕሮቶኮል ነው፣ ሹም ነው። እሱ ይመጣል። ሊቀ ደብተራ የቤተ ክርስቲያኑ ሊቅ ይመጣል። ቄስ አጼው ይመጣሉ። ሊቀ ማይምራኑ ቡራኬ ንግስቲቱ ላይ ያደርጋሉ ማለት ነው። ከዛ በኋላ ወያነብሩ ዲበርሶሙ ትልቁን አክሊል አምጥተው ከንጉሰ ነገስቱ ተቀብለው ያቀዳጇቸዋል። ትልቅ እልልታ። በጣም ደስ የሚለኝ ወምድህረዚህ ህልዩ ይላል። የእቴጌይቱ አገልጋዮች በጣም ለየት ያለ ዘፈን ያሰማሉ ይላል። እንግዲህ ንግስት እቴጌይቱ በመሾማቸው ፕሮቶኮሎቻቸው እያንዳንዱ ስርዓት አለው። በክብር ወንበራቸውን ያመጣሉ ይላል። ይሄ በጣም ያስገረመኝና እሑድ ላይ ነው አንብሮ ተደርጎ ተባርከው ዘውዱ ከተጨቀደ በኋላ የሳቸው ደግሞ ወዳጆች በእልልታ በሁካታ ሌላው መሳፍንቱ መኳንንቱ እጅ ይነሳቸዋል። ጥቅምት 25 1882 ለምሳሌ ንጉሰ ነገሥት ዘኢትዮጵያ ተብለው ዳግማዊ ምኒልክ ሲሾሙ የተሾሙት እንጦጦ መንበረ ፀሐይ ማርያም እመቤታችን ማርያም ቤተክርስቲያን ነው። ንጉሰ ነገሥት አጼ ዳግማዊ ምኒልክ እቴጌ ጣይቱ እና አቡነ ማቴዎስ እነ እጨጌ ገብረስላሴ ነበረ። ያው በዋዜማው ነው ዋሉ የሚከበረው። ሌሊቱን ሁሉ ይሄ ስርዓት ሲደረስ አደረ። ልክ 9 ሰዓት ሲሆን ብፁዕ አቡነ ማቴዎስ ነበሩ፣ በዛ ዘመን የነበሩ ጳጳስ። አፄ ምኒልክ ቅብአ መንግስትን ቀብተዋቸው የንጉሰ ነገሥት ዘውድ ጭነው ንጉሰ ነገሥት ዘኢትዮጵያ ተባሉ። እንግዲህ ይሄ ጥቅምት 25 በ1882 አካባቢ ነው እና አቡነ ማቴዎስ ናቸው ራሳቸው ገባሬ ሰናይ ካህን ሆነው ቀድሰው ለንጉሰ ነገሥቱ ስጋውና ደሙን አቀበሏቸው። አሁን ሴሪሞኒው ምን ነበረ? እንጦጦ እንኳን የነበረው የቅርቡን ነው የምነግራችሁ። ሺህ ዘመኑን ነግሬያቸዋለሁ። ልክ 4 ሰዓት ላይ በተለይ ብላቴን ጌታ ሩይ ሲጽፉ በዋዜማ ላይ 4 ሰዓት ሲሆን አፄ ምኒልክ ዘውዳቸውን እንደጫኑ ልብሰ መንግስታቸውን እንደለበሱ በትረ መንግስት ይሰጣቸዋል። በትረ መንግስታቸውን እንደያዙ በቀኝ በግራ ደግሞ ሊቀ መኳሶች በፊትና በኋላ ደግሞ ካህናቱ ተሰልፈው ዑደት ተደረገ። እንጦጦ መንበረ ፀሐይን ዞሯት። ከዛ በኋላ ምንጣፍ ተነጥፎ ዙፋን ተዘርግቶ ምንጣፉ ላይ ቆመው ኦርቶዶክሳዊ ንጉሳችሁ እኔ ነኝ የሚል ቃል ተናግረው በዙፋኑ ላይ ተቀመጡ። እንግዲህ ዋዜማ ላይ ተጻፈ ነው። እንግዲህ በቤተ ክርስቲያን ነው ቅብአ መንግስት ስለሚሰጥ ይሄንን የበላይም ጠባቂ ሆነው ይናገራሉ። በዚህ ጊዜ ትንሹ ትልቁ ሁሉ ንጉስ ሺህ ዓመት ያንግሶ ይላል። ሺህ ዓመት ትርጉሙን ቅድም ነግሬያቸዋለሁ። ከዛ በኋላ ምን ተናገሩ ንጉሰ ነገሥቱ? እዳ ያለብህ ነጻ ብያለሁ፣ በዱር በገደልም ያለው ወንጀለኛ ምርሃለው ግባ የሚል አዋጅ አስነገሩ ይላሉ ብላቴን ጌታ ሩይ ይህን ሲጽፉ። ከዛ በወርቅ ኮርቻ በወርቅ ዕቃ ባጌጠች በቅሎ ተቀምጠው ወደ እንጦጦ ቤተ መንግስት ያው ጉዞ ተጀመረ ብለው ጽፈዋል። በፊት በኋላ ነጋሪት እየተጎሰመ እምቢልታው መለከቱ እየተነሳ ህዝቡ በቀኝ በግራ የሰሌን ቅጠል ሁሉ ጊዜ ሰሌን ይያዛል። ልክ እንደ ሆሳዕና በዓል ንጉስ የጥንት የነበረ ስርዓት ነው። ዘንባባ ይያዛል። አሁን ለሆሳዕና ብቻ ነው የምናደርገው። ያን ጊዜ ሺህ ዓመት ያንግሶ አለ። ልክ ቤተ መንግስት እንደደረሱ ወደ 101 ጊዜ መድፍ ተተኮሰ። ከዛ ትልቅ
ግብዣ ግብር አግብተው ንጉሠ ነገሥቱ አሉ ይላልና ይሄ በጣም በጣም የሚያስገርመኝ ነው። ለምሳሌ እቴጌ ጣይቱ በሶስተኛው ቀን ነው ተቀብተው በተለይ አቡነ ማቴዎስ ናቸው ቅባ መንግስት አጼ ዳግማዊ ምኒልክ በተቀቡ እንግዲህ በሶስተኛው ቀን ነው። በዚያ በተሰናዳው በሰፊው ዳስ የንጉሠ ነገሥቱ ዙፋን ተዘርግቷል። አጼ ምኒልክ በዙፋናቸው ነበሩ፣ እቴጌ በስተቀኝ ነበሩ። ከዛ አቡነ ማቴዎስ የእቴጌን ዘውድ ከአጼ ምኒልክ ተቀበሉ። ከዛ በኋላ ያው ዘውዱን አቀዳጇቸውና እንግዲህ እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ የሚል ስም ያገኙት። ያን ጊዜ ካህናቱ ደግሞ አክሊለ ተቀጽላ የሚል አንድ ዝማሬ አለ። አክሊልን ተቀዳጅታ ትመላለሳለች የሚለውን ዝማሬ በከበሮ በጸናጽል አጀቧቸው። ስርዓቱ ነው። መሳፍንቱ መኳንንቱ እጅ ነሷቸው። 51 ጊዜ መድፍ ተተኮሰ። በሰባተኛው ቀን ደግሞ መምህር ገብረ ስላሴ የጨጌነት ሹመት ተሰጣቸው። ጨጌነቱ ራሱ አሻሻሙ ራሱን ችሎ በስርዓተ መንግስት ውስጥ ነበረ። ክቡራን ተመልካቾቻችን አንዳንድ ሹመቶችን ነግሬያችሁ ነው ማበቃው። ለምሳሌ ስፖክስ የሚሏቸው የቃል አቀባይ ለምሳሌ ቃለ እቴጌ ይሄን እንገራችሁ። ቃለ እቴጌ የሚባል ካለ ስሰሙ የእቴጌ ቃል አቀባይ። ቃለ ነጋሲ የሚባል የንጉስ ቃል አቀባይ ቃለ ነጋሲ ይባላል። ወይም ደግሞ አፈ ንጉስ ይባላል። አፈ ንጉስ በጣም ተናገር በከንፈሬ ነው። የንጉስ ቃል አቀባይ ነው። ንጉሱን ወክሎ የሚናገር ነው። የዘውድ ጉባኤ አባልም ነው። እና ይህን ማዕረግ ለመያዝ ፍትሐ ነገስትን ማወቅ አለበት በጊዜው ማለት ነው። አለ ፍትሐ ብሔር እንደሚያጠኑት ያኔ ፍትሐ ነገስት ወይም በጣም በዚህ ላይ ጥልቅ ምርምር ያደረገ ሊቅ ወይ በአጠገቡ ይመራል። የፍትህ ስርዓቱ እንዳይዛባ ፍርዱን ማጽደቅ ስልጣን ይሰጣል። ይሄ ነው በጣም የሚገርመው ነው። የቃል አጼ የሚባል አለ። አፈሹም የሚባል ደግሞ አለ። በጥንት የሹም ቃል አቀባይ ማለት ነው። አፈ ወይዘሮም የሚል አለ። የወይዘሮ ቃል አቀባይ። ወይዘሮ በጣም ቀላል ሹመት አይደለም። ወለተ ነገስታት የነገስታት ሴት ልጆች ማለት ነው። ቢትወደድም የሚል ሹመት አለ። አሁን ትሰማላችሁ። ቢትወደድ ገሌ፣ ቀኛዝማች ገሌ፣ ግራዝማች ገሌ ኮንፊውዝድ እንዳትሆኑ። ቢትወደድ ማለት የተወደደ ብህትወደድ ብቸኝነት የተወደደ እንደማለት ነው። አመሰየም ብህትወደድ ይተክሉ ድንኳን መንገለ ቤቱ ሃይመተ እንደማለት ነው። ወያሰረግዎ ንጉስ እንዘይበማኑ ግራ ቤት አዛዦች በግራ ቀኝ አዛዦች በቀኝ ሆነው መብራት ይዘው በይባብ ሆነው ያገቡታል። ይዘምታል የአቅም መንግስተ ንጉሱን ታማኝ ሆኖ ይጠብቃል። በከተማ ዳር ይሰፍራል። ከአዛዦች ጋር ስርዓት ይሰራል። በሰቀላ ተቀምጦ ከአዛዦች ጋር ይፈርዳል። ይሄ በጣም ይገርማል። ሌላው ደጃዝማች የሚል ሹም አለ። ዋዝ መሰይምዎሙ ለደጃዝማች ያመጹ ሎቱ ደጃዝማች ሲሾም ሊቄው ተወላጁ እንደ ሀገሩ ሹመት የራስ ወርቅ ያመጡለታል። ያሰረግዎ ቅፍጣነ ወይነስ እደ ይላል። ሐር ያለብሱታል። እጅ ይነሳል። አንድ የራስ ወርቅ ይሰጡታል። ወይጽያ እንዲ በፈረስ ዘንጉስ ይላል። እሁድ በነጋሪት በንጉሱ ፈረስ ላይ ይቀመጥና በእምቢልታ አላድ ወይም 5 ድሪም ሰጥቶ ራስ ወርቅ ይዞ ይሄዳል። እንዲህ አይነት የሹመት ስርዓት ነበራቸውና ይሄ ነው እዚህ የነገስታት ወግ መጽሐፍ ላይ ታሪክ ላይ ስርዓት ላይ ተጻፈውና ይሄ የፕሮቶኮል መጽሐፍ ነው። እንግዲህ በግዕዝ ቋንቋ የሚገኝ ነው። ጽራግ ማሰረ የሚሉት አለ። ትልቅ ሹመት ለንጉሱ ዘውድ ይደፋል። በስርዓተ ንግስ ጊዜ ቀርነቅብ ይዞ ይቆማል። ከፈራጆች ጋር ይፈርዳል። እልፍኝ አስከልካይ ድረስ ትልቅ ሹመት አለው። ሌላ ብዙ ባልቴሃት የሚል አለ። አሁን የጥንት ባልቴት እንደሚለው የንጉሠ ነገሥቱ ሕጋዊ ሚስት በተለይ መጠሪያ ከ14ኛው እስከ 16ኛው መግቢያ በአምደ ጽዮን እስከ ልብነ ድንግል ባለው ጊዜ እንደ ባልተቤት ማለት ነው። ባለቤት ቢያት ደግሞ ለንግስቲቱ የሚሰጥ ጉልት ርስት ነው። በተለይ ሁለት ምሽቶች ካሉ ባይገባም እንግዲህ ቀኝ ባልቴያት ግራ ባልቴያት ይባላልና በንጉሱ ቀኝ ግራና ይቀመጣሉ የሚል እንትን አለ። ሌላው አበጋዝ የሚል ትልቅ ሹመት አለ። ይሄ ደግሞ ሁለት ፍቻ አለው። አብ አባት ማለት ነው። ጋይዝ ጓዝ መንገደኛ ቤተሰብ። በተለይ በጥንት የጦር አዛዥ ሹመት አልነበረም። ነገር ግን ጊዜያዊ ተልእኮ ተሰጥቶት ወደ ዋናው ጦር ሲመጣ አበጋዝ መባሉ ይቀራል። በአፄ ሱስንዮስ ክሮኒክል ላይ የተጻፈ ነው። በ17ኛው መቶ ክፍለ ዘመን ለክፍለ ሀገር ገዢዎች ተሰጥቷል። በአፄ ምኒልክ ደግሞ ከፍ አድርገውት የጦር አበጋዝም ተብለው ተጠርተዋል። የጦር መሪ የጦር ጓድ መሪ ነበር። 1907 የጦር ሚኒስቴር ሲተካ ይሄን ተንቀርቷልና በጣም አዛዥ ብላቴን ጌታ የሚባል ደግሞ በጣም በንጉሳዊ በቤተ መንግስት ፍርድ ችሎት ከፍተኛ ስልጣን እንደዚህ አይነት እንደ አፈ ንጉስ አይነት ሹመት አለና በጣም የሚገርሙ ናቸው የጥንቱ እንግዲህ ሹመቶች። ስንቱን ልዘረዝርላችሁ እችላለሁ። ክቡራን ተመልካቾቻችን ሰዓቱም እየሄደ ስለሆነ አላበዛባችሁም። ሌላ አጋፋሪ የሚል ሹመት አለ በጥንት ጊዜ። በተለይ አጋፋሪ
ህዱግ ራስ ከሚል ሹመት የተለየ ነው በልፍኝ ሎሌነት የሚሰጥ ነው በተለይ በጎንደር በፍትህ ችሎት ጭምር የፍትህ ሹማምንት ይቀበሉት ነበር ያወራጃ ገዢዎችም ተጠርተውበታል ይላል ታሪካችን በ1629 አጼ ሱስንዮስ የሰሜን ሹም ሲሉ የሰሜን አጋፋሪ ብለው እንደነበረ ወልድ ቡሩክ ብለው ልጆቻቸውን አጋፋሪነት ስልጣን ይሰጡ እንደነበረ በጣም በነገሮክ በአምስተኛ ደረጃ ላይ ሰፍሮ ይገኛል አሳላፊ ይባላል ይሄ ደግሞ ጠጃ አሳላፊ አለ እንጀራ አሳላፊ አለ ለጥሬ ስጋ ደግሞ ካርላ አሳላፊ አለ በጠረጴዛ ዙሪያ የሚያስተናግድ ነበር በጣም የሚገርም ነው አዋጅ ነጋሪ አለ የንጉሱን አዋጅ የሚናገር አዝማሽ ማለት ደግሞ ሚሊታሪ ኮማንደር አለ እንግዲህ በውጭ ቋንቋ አይደለም በራሳቸው ነው የገለጡት በጅሮንድ ደግሞ የሚባላል የንጉስ ግምጃ ቤት ኃላፊ በተለይ በቤተ መንግስት የእደ ጥበብ አለቃ ዣን ሸላሚ ነው በጅሮንድ ይሉታል እደ ጥበብ ነው እንግዲህ አጼ ልብነ ድንግል ዘመን በጣም ትሬዠር ይሄ ንጉሱን ንብረት በአጠቃላይ የቤተ መንግስቱን ንብረት ይጠብቃል በጅሮንድ ዕቃ ቤትነት የሚሾም ነው ይሄ ሁሉ በጣም አስገራሚ ሹመት ነው ባላምባራስ ደግሞ የሚባላል አምባ ትልቅ ተራራ ግዙፍ ነው ራስ አለቃ ነው አምባን ለመጠበቅ የተሾመ ምሽግ የሚሰራ ነው ባጼ ዳዊት ሁለተኛ ማዕረጉ እንደመጣ ሚሉ አሉ ግን ምርምር ይፈልጋል በአልሐምባራስ ይባላል በንጉስ ፈረስና በቅሎ ለምሳሌ ባልደራስ ለምሳሌ ውላደራስ በጎንደር መንግስት በተለይ በፈረስና በበቅሎ ላይ ኃላፊነት የተሰጠው ፊታውራሪ አለ በጣም ጦሩን የሚመራ በቀኝ አዝማች አለ ግራ አዝማች አለ ግራውን ጦር የሚመራ ሊቃሃራ የሚባላል ለአፍራስ ደግሞ በተለይ የፈረስ ላይ መሪዎች አሉ ይሄ ሁሉ የተደራጀ ስርዓተ መዋቅር ነበር ማለት ነውና በተለይ በዛሬው ዕለት እንግዲህ አድዋን ስናነሳ በመጨረሻው ጣሊያን በተንኮሏ በአንቀጽ 17 ላይ የውጫሌን ውል በአማርኛ ትርጉሙ የኢትዮጵያ ንጉሠ ነገሥት ከውጭ ሀገር መንግስታት ጋር የሚያደርገው ግንኙነት ፈቃዱ ከሆነ በኢጣሊያ መንግስት በኩል ያደርግ ፈቃዱ ከሆነ የሚለው በጣሊያንኛ ትርጉም ግን በኢጣሊያ መንግስት አማካይነት ማድረስ ይገባዋል የሚል ከፍተኛ ቅሰጣ በሰሩ ጊዜ እንግዲህ ማርያምን አልምርህም ብለው ነው ንጉሠ ነገሥቱ እግዝእትነ ማርያምን አልምርህም ብለው በኢትዮጵያ እንደማይደራደሩ ተናግረዋል በተለይ በጣም አስገራሚ ተአምሮች ተደርገዋል በተለይ ቅዱስ ጊዮርጊስ ታቦቱን እመቤታችን ታቦት ይዘው እንደዘመቱ ይነገራልና መንፈሳዊ ኃይልም ተላብሰዋል ማለት ነው ዝም ብሎ ስጋዊ ኃይል ብቻ አይደለም ኢትዮጵያ መንፈሳዊ ኃይል የሚስማማት ሀገር ናትና መንፈሳዊን ተቀዳጅተዋል በተለይ ብላቴን ጌታሩ ሲጽፉ ጥቅምት 6 ጊዳ ላይ ሰፍረው ሳሉ ልክ ጠዋቱ 4 ሰዓት ላይ አየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምጡ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ ነው የሚሉት እንግዲህ ብላቴን ጌታሩ በግዛ ጊዜ እና ጢሱም አረንጓዴ መስሎ ለ10 ደቂቃ ያህል እየታየ ቆየና ጥቂት በጥቂት እያለ ጠፋ ይላሉ ምክንያቱ ግን በርግጥ አልታወቀም ብዙ ምክንያት ደርድረው ለእግዚአብሔር ብቻ ትተነው ብናልፍ ይሻላል ብለው ጽፈዋል በጊዜው የተደረገው እንደ መብረቅ የሚያስፈራ ድምጽና እንደ ቀስተ ደመና በተለይ ደግሞ በጥንት በዚህ ብራን በግዕዝ የተጻፈው ላይ ቅዱስ ጊዮርጊስ የተገለጠበትም ክስተት ጭምር እንደነበረ በእውነት እና ያለን ይሄ እንግዲህ በጣም የሚያስገርም ነው በጣም ትልቅ ድል ነው ጄኔራል ባራቶሪ እንደምታውቁት የካቲት 22 በዛ ማታ 12 ሰዓት ላይ ሰራዊቱን አሰልፎ እንዳላ ሲሶ ሌሊቱን ሲጓዝ 10 ሰዓት ላይ እንዳባገሪማ ደረሰ እንግዲህ በስተግራ ይላሉ ጄኔራል አልቤርቶኒ ያዘው መድፍ አለ ወታደር አለ በስተቀኝ ጄኔራል ዳሞርሚዳ መድፈኛ ሰራዊት ይዟል በመካከል ጄኔራል አርሞንዲ የሚያዛቸው መድፈኞች ወታደሮች ተሰልፈዋል በደጀን ደግሞ ጄኔራል አሌና የሚያዛቸው መድፈኞች ወታደሮች ተሰልፈዋል በጣም ደግሞ ከፍተኛ ጦር ከኋላ አለ ቢቆስልባቸው ደግሞ ሊያክሙ የሚችሉ ምርጥ ሐኪሞችን ነው እንደ በጣም ተዘጋጅተው ነው የመጡት አፄ ምኒልክ ሰይፍ ላይ የሚልክ ተስፋው እግዚአብሔር ነው የሚል ነው የተጻፈበትና ልክ 12 ሰዓት ላይ ይላሉ በተለይ ብላቴን ጌታሩ ሲጽፉ የጦር ልብሳቸውን ለብሰው ንጉሠ ነገሥቱ ከድንኳን ብቅ ባሉ ጊዜ ይላል በቀኝ በግራ በፊት በኋላ እንዳለ ላንብብላችሁ ያለው ሰራዊት ይላል በአንድ አፍታ የጦርነት ልብሱን እየለበሰ ከቀፎ እንደወጣ ንብ እየፎከረ ጦርነት ወደ ተጀመረበት ስፍራ ይድሮ ጀመር ይላልና እንደውም ቃል በቃል ምን ይላሉ የኢትዮጵያ ሕዝብ እንኳን ወታደሩ
ባላገሩና ነጋዴውም ካህናቱ ሳይቀሩ ስለ ሀገራቸው ነፃነት ስለ ንጉሳቸው ክብር ሲሉ ሞታቸውን የማይፈሩ ጀግኖችና ቆራጦች ናቸውና የመድፉን የጠመንጃውን ተኩስ ሳይፈሩ በሰልፍ ውስጥ ገቡበት ይላል። የፊተኛው ሲወድቅ የኋለኛው ወደፊት ከመገስገስ በቀር የወደቀውን ላንሳ ደክሞኛል ልረፍ አይልም ነበር ያሉት ታላቅ ታሪክ ጸሐፊ። እቴጌ ጣይቱ እንኳን በክፍላቸው 5000 ወታደሮች ይዘው ነው የዘመቱት። ምንም ሴት ቢሆን በዛሬው ቀን በድንኳን ውስጥ ተቀምጭ አሉልም ብለው በሰልፉ መካከል ሆነው አይዞ በርታ እያሉ ይሰዱት ነበር ይለዋል ብላቴን ጌታሩ ሲጽፉ። ሊቀ ጳጳሱ አቡነ ማቴዎስም ሊቃውንቱን አያድባራት ታላላቅ አለቆችን ከድንባሮ ማርያም ካህናት ጋር ጦርነቱ መሃል ውስጥ ቆመው እያንዳንዱን እግዚአብሔር ይፍታህ እያሉ ይናዘዙት ነበር። ካህናቱ ታቦተ ሕጉን ተሸክመው ጳጳሱ ሰራዊቱ መሃል እግዚአብሔር ይፍታህ እያሉ ይናዘዙት ነበር እና የጦሩ አኳኋን ይላል አለቃውም ጭፍራውም ፍየል እንዳየ ነብር በየፊቱ ከመሮጥ ከመግደል በቀር ቆሞ ለመዋጋት እንኳን አያስብም ነበር ይላልና ደጃዝማቹ ራሶቹ ቀኛ በቃ ቅድም የጠቀስኩላችሁ ሁሉ በጣም በከፍተኛ ጀብዱ በእግዚአብሔር ረዳትነት በእውነት በዛ የውጥረት ጊዜ በዛ ፍልሚያ ውስጥ ገብተው በእውነት 6 ሰዓት ያህል እንደተዋጉ ጣሊያን አልቻለም። እንግዲህ ዓለምን የሚያንቀጠቅጥ ከባድ በጊዜ አፍሪካን እየወረሩ የሚደቁሱበት መሳሪያ ያዘው አልቻለም። እንግዲህ የአጼ ምኒልክ ሰራዊት እየተከታተለ የተራራውን ጫፍ ያዘ። እነ ጄኔራል ባርቴሪኒ አርሞልዲ ሁሉ ምንም አቅም አጡ። ኢቭን እቴጌ ጣይቱ ሁሉ ወይዛዝርቱን ጨምረው በገንቦ በእርኮት ቁስለኛውን እያጠቡ ቁስለኛውን ሲያነሱ የጣሊያን ቁስለኞችን እንኳን እያነሱ ውሃ ይሰጡ ነበር ይላል። በጣም ደግ ነበሩ ይላል። ለምርኮኞቹ ቁስላቸውን ያጥቡ ነበር። እንግዲህ ሁሉም ዘምቷል። እንግዲህ አድዋ ሲባል ኢትዮጵያ በራሷ ዕውቀት በራሷ ጥበብ ድል መንሳት እንደምትችል ያሳየችበት ነው። ለምሳሌ መሶባችንን ተመልከቱት እስቲ። የመሶብ ስፌት መሶብ ትልቅ ባለውለታችን ነው። የዶሮ ወጡን ይዟል፣ አገልግሉን ይዟል። በዛ ሙዳይ ውስጥ ቁስለኛ ለምሳሌ ሲቆስል ወይም በጦር ሲወጋ ወይም ጥይት ሲመታው ቁስሉን የሚያደርቅበት ባህላዊ መድኃኒት ነበራት ኢትዮጵያ። አያችሁ እንግዲህ ይሄን ሁሉ ነው ከኢትዮጵያ እንዲጠፋ የተደረገው። ብረት የሚስሉ ጋሻ የሚስሉ ነበሯት። እነዚህ ምን የሚገርም ነው እንግዲህ ሸክላው ነበረ፣ ውሃ መጠጫው፣ እርኮት ይሄን ሁሉ ተሳትፏልና ሁሉም ተባብሯል። በአጠቃላይ ኢትዮጵያ አየር ንብረት ኢትዮጵያ አምላክ ነው እንግዲህ ምንለው በቸርነቱ አምነው ስለወጡ በእውነት በዛ ሰዓት ይሄን ከተደረገ በኋላ አፍሪካ ነቃች። እንደገና የአፍሪካ ትንሳኤ አሁን ምን ተባለ? የጥቁር አፍሪካ ትንሳኤ ባንዲራችን ሰንደቅ ዓላማችን በርካታ የአፍሪካ ሀገር ተሰማ። ጣሊያኖች ራሱ ይሄን ሲሰሙ ከዛ በኋላ ሁሉም አውሮፓ አበቃ የቅኝ ግዛት መንፈስ ተሰበረ። ሁሉም ራሱን ማላቀቅ ጀመረና ትልቅ ኢትዮጵያ በዚህ የአፍሪካ የነጻነት ማማ ኩራት ሆና እስካሁን ዘልቃለች። ወደፊትም ደግሞ ታላቅነቷ በእጅጉ ገዝፎ እንደሚወጣ ምንም ጥርጥር የለኝም። ክቡራን ተመልካቾቻችን እንኳን በድጋሚ ለዚህ ታላቅ የድል በዓል ሌላው ዓለም የነጻነት በዓል ነው ከባርነት ነፃ ያወጣበትን በዓል ሲያከብር ኢትዮጵያ ግን የነጻነት በዓል አታከብርም። ኢትዮጵያ የምታከብረው የድል በዓል ነው። ምክንያቱም ኢትዮጵያ ማለት ትልቅ መንፈሳዊ ምስጢር ያለባት በመሆኗ ድል ኃይል ብርታት ጽን እንጂ መልፈስፈስ አይስማማትምና እንግዲህ ኢትዮጵያውያን በእግዚአብሔር የተወደዱ ህዝቦች ናቸው። እመቤታችንንም የሚወዱ ናቸው። እንግዲህ እግዚአብሔር ደግሞ ረድቷቸው ንጉሠ ነገሥቱም ተስፋቸውን በእግዚአብሔር አድርገው ህዝቡ በፍቅር ሆኖ ሀገሩን እንግዲህ በዚህ መልኩ ታላቅ ለዓለም ብርሃን እንድትሆን አድርጓል። ዛሬ ተረካቢዎችም ያን መንፈስ በልባችን እናሳድራለን። ሁሉ ጊዜ ኃያልነት አሁን ሌላው ዓለም ሌላ የውጭ ዜጋ ሲያይ ፈርቷል። ያቅኝ ግዛት ቀንበር በውስጡ አለ። ኢትዮጵያው ግን ኩሮ ሆኖ እንዲንቀሳቀስ ልበሙሉነት የሰጡት ያን ጊዜ ራሱ ደጃዝማቹ፣ ቀኛዝማቹ፣ ፊታውራሪው፣ የጦር መሪው ህዝቡ ሁሉ በከፈሉት ታላቅ መስዋዕትነት በመሆኑ በዛን ጊዜ ያን መስዋዕትነትን የተቀበሉ በመላ ኢትዮጵያ ላሉ ህዝቦች አሁንም በዛሬው በታላቋ የካቲት 23 የድል በዓል ላይ ሆኜ በአጸደ ነፍስ ያሉትን አባቶቻችን እናቶቻችን ሁሉ እኔ እጅ ነሳለሁ። ሁለተኛም እጅ ነሳለሁ፣ ሶስተኛም እጅ ነሳለሁ ባሉበት
ክብራቸው ይስፋ በሰማይም በገነት ያኑራቸው ብዬ እመኛለሁ።